በስተመጨረሻም ዴቭ እንግዲህ ተንበርክኮ ለአደይ ቀለበት ሊያስርላት ዝግጅት ላይ ነው ማለት ነው። እኛ እንመኝላቸው እንጂ እነሱ እየኖሩ ነው። እናም እንግዲህ ይሄ ቀን ሁላችንንም ይናፍቀናል። አደይና ዴቭ የኔ ቆንጆ ከማለት ውጪ ምንም የሚያደርገው ነገርም አላየንም። እስከ መቼም እንደዚህ እንደሚቀጥል ምንም የምናውቀው ጉዳይ የለም ማለት ነው። የዴቭ ነገር የእውነት በጣም ነው የሚያስቀኝ። አንዳንድ ጊዜ እውነት ለመናገር ማለት እያደረገ ያለው ነገር እስከ መቼ ነው እንደዚህ የሚቀጥለው? ከዛ በኋላ እንግዲህ ሮማኔን እና አደይ ጋር እንድትሆን ከቤት ይዟት መጥቷል ማለት ነው። ምክንያቱም አይምሮዋን ማደስ ስላለባት ሮማን እንግዲህ ትንሽ አሹ እንትና ድረስ አድሮባታል። የአይምሮ ምንድን ነው የሚባለው? አይምሮ ዝብራት ነው እንደዛ ነገር። ዞሮ እንግዲህ ያው አሹቲ የሚዬ ልጅ እንግዲህ ወደ ገጠር ገብቷል ማለት ነው። እናቱ ጋር ሄዷል። ምክንያቱም ያደረገው ነገር እዚህ ሊያስቀምጠውም አልቻለም። ጸጸቱም ከባድ ነው። እሱ እንግዲህ ጠጥቶ በመጠጥ ነው እንደዛ የሆነው። ለነገሩ ሆድ ያባውን በቀል ያወጣዋል አይደል የሚባለው። እንግዲህ ከዚህ በኋላ ደግሞ ምን እንደሚመጣ አናግም። ወይዘሪት ቤዛ እንግዲህ ሄለንንና እንትና ቅምጥልን አግታ እያሰቃየቻቸው ነው። ቅምጥል ተከትላ ሄዳ እንግዲህ ሄለንን አግታ ሲሄዱ ስላየች ተከትላቸው እየሄደች ከዛ በኋላ እንግዲህ ያው ሄለንን አሁን አግታ ምንድን ነው የፈለገችው? ቤቱን ለማስመለስ አቤ በፍቅረኛው ስለማይደራደር ቤቱን ይመልስልናል እያለች ወይዘሮ ቤዛ የጅል ጨዋታ እየተጫወተች ትገኛለች። አሁን አቤ ኪንጉን ቅምጥልንም አግተዋታል ሲል በጣም ደነገጠ። ስለዚህ ሁለቱም አንድ ላይ ሄደው እንግዲህ ቤዛን ዋጋዋን ይሰጧታል ብዬ ተስፋ አደርጋለሁ። ቤዛ እንግዲህ ያለ ተንኮል ምንም የምታውቀው ጉዳይ የለም ማለት ነው። የምሬን ነው። ከተንኮል ውጭ ምንም የሚታያት ነገር እንደሌለ ነው የምነግራቸው በዚህ አጋጣሚ ነው። ተንኮል እና ተንኮልን ብቻ ነው የምታስበው ቤዛ ማለት ነው። ስለዚህ ከዚህ በኋላ እንግዲህ ዋጋዋን ይሰጧታል ብዬ ተስፋ አደርጋለሁ። ቤዛ የምሬን ነው። መቼም እሷ ፖሊስም አይዛትም ምን ጉድ እንደሆነች ራሱ ለኔም ጥያቄ ነው። ፖሊስ ያዛት ስንል አመልጣው ትሄዳለች። እንዲያውም ምን ልበላችሁ የቤዛ ጉዳይ እንደው ተውኝማ። ከዛ በኋላ እንግዲህ ለአቤ ደውላ ሄለን እኔ ጋር ነች፣ አሁንም ምልህን ነገር ታደርጋለህ። አንድ ነገር ለማድረግ ብትሞክር ግን ሚስትህን በህይወት አታገኛትም ብላ እያስፈራራችሁ ነበረ። እዛም ስልኩን ዘጋችበት ማለት ነው። አሁን አቤ ቤቱን አይመልስላትም፣ ግን የተስማማ መስሎ ያለችበት ወይም ደግሞ በቃ ብቻ የሆነ ዘዴ አይጠፋም። ከዛ በኋላ ኤለንን ዋጋዋን ይሰጧታል ማለት ነው። የምሬን ነው። እቺ ማናት ቤዛ ዋጋዋን ማግኘት አለባት። እንደዚህ በሰው ልጅ እንደተጫወተች አትቀርም መቼም። የምር በጣም ነው እኮ ወይኔ ጉዴ። ቤዛ ያላገተችው ሰው ማን አለ? አደይ ናገተችት፣ ባቡሬ ናገተችው፣ ብቻ ብዙ ለሊን ምን ያደረገችው ነገር አለ? የእሷ ነገር እንግዲህ እንደዚሁ እንደቀጠለ ነው፣ ተንኮሏ ማለት ነው። እና ሁሌ ተንኮል፣ ሁሌ ክፋት የተሞላበትን ነገር ነው እያሳየችን ያለችው ማለት ነው። ግን ከዚህ ሀገር እንውጣ ትላለች። ደግሞ የት ሀገር ልትሄድ እንዳሰበችን የምናውቃለው። ጉድ! ቶሎ ብለን ዳኒ ቤታችንን ተረክበን ከዚህ ሀገር መሄድ አለብን። ቤዛ አትቸኩይ፣ አንተ አትፍራ። ቆይ አንተ አሁን እኔ ወንድም ነህ፣ ምንድን ነው ያስፈራክ እንደዚህ? ምክንያቱም እኛ የእናታችን ልጅ ነን። የእናታችን ልጅ ስለሆነን ደግሞ ያው እናታችን ጀግና እንደሆነች ታውቃለህ። እኛም በሷ መምጣት አለብን። እሷን ኧረ እንደው ምንም አታውለው ነገር አለ። የራሷ ያልሆነውን ነገር እንግዲህ የራሷ ለማድረግ እየተሯሯጠች ትገኛለች ማለት ነው። ከዛ በኋላም እንግዲህ ወይዘሪት ቤዛ እንዳያቸዋት ምንም በቃ እያደረገች ያለችው ነገር በጣም የሚያስጠላ ነው። እውነቱን ስነግራችሁ ማለት ነው። በቃ በጣም ነው የምታስጠላው ቤዛ። ተንኮልና በቃ ተንኮልን ብቻ ነው። ምንም እኔ ከቤዛ ምንም ደህና ነገር አልሰራሁም። እነሱ ከካሜራ ጀርባ እኮ አንድ ናቸው። ግን እኛን ጨጓራችንን እያላጡን። ከዛ በኋላ እንግዲህ ቤዛ ቆይ ምንድን ነው ችግሩስ? ምንድን ነው? ምንስ ነው የምናደርገው? ቆይ እንዴት ነው ነገሩ? እጅ ሰው ምንድን ነው የምትፈልገው ከኛ እያለች ብትልም ግን እሷ እንግዲህ የምትፈልገው ቤቷን ለማስመለስ ነው ማለት ነው። ቤቷን የራሷ ለማድረግ ነው እየተሯሯጠች ያለችው። እንግዲህ የእነ ኤለን ያሉበት ቤት የእነ ቤዛ ነበረ። ነገር ግን ሸጠለታለች፣ ሸጧል። አሁን ደግሞ ክህደት ታውቃላችሁ፣ ክህደት ነው
ገንዘቡን ካገኘች በኋላ ልትክድ ልታስወጣቸው ከቤት ውስጥ ምን አይነት ብልግና ይሁን እርድና ይሁን ምንም የማውቀው ጉዳይ የለም። የቤዛ ነገር እንግዲህ ዳኒ አብሯት የሚጃጃለው ነገር ነው ይስቀኝ። ዳኒ እኔ ምልህን ታደርጋለህ፣ አለበለዛ አላቅህም አታቀኝም እያለች ዳኒ ላይ ስትሞላፈጥ እንግዲህ ታይ እህቴ፣ ምንም ቢሆን እኮ ግፍ ማሳደር ለእኛም ጥሩ አይደለም። የሚያንከራትተንም ይሄ ነገር ሊሆን ይችላል። ስለዚህ እባክሽ ከተንኮል እንውጣ። ዞር በል እባክህ፣ እንደዚህማ አይሰራም። እኛ የቀመስነውን እያንዳንዱ ሰው መቅመስ አለበት። እኛ እንደተንከራተትን ሁሉም ሰው መንከራተት አለበት እያለች ያልሆነ ነገር እያወራች ነው ማለት ነው። እና እንግዲህ ተይ እባክሽን ብሎ ቢለምናትም የምልህን ብቻ አርፋ አድርግ፣ አለበለዛ ግን እንጣላለን፣ እህትነቴን እክዳለሁ እያለች እያስፈራራቸው ትገኛለች ማለት ነው። እሱም ደግሞ እንግዲህ እሷን እንዳይከፋት ብቻ ነው እያደረገ ያለውና የቤዛ ተንኮል እንግዲህ እንዳያችሁት ነው ማለት ነው። ይቀጥላል ከዚህ በኋላ ምንም እንትን የሚል ነገር የለም ማለት ነው። ዞሮ እንግዲህ እስኪ አብረን የምናየው ነው የሚሆነው። ከዚህ በኋላ ወይዘሪት ቤዛ የእጇን ማግኘት አለባት። እንደዚሁ ከቀጠለች ግን ነገሮች ጥሩ ላይሆኑ ይችላሉ። ምክንያቱም እሷ ከጥፋቷ የምትማር ሴት ስላልሆነች ሁሌ ተንኮልን። በነገራችን ላይ በቂ ማስረጃ አለ እኮ ቤዛን ለመያዝ ቀላል ነው። አሁን ግን እሷን ይዞ ወይ መደባደብ ወይ የሆነ ነገር ማድረግ ሳይሆን ብቻ ቤዛን ጥፍንግ አድርጎ ወደ ህግ ቦታ መውሰድ። ከዛ በኋላ የእጇን ማግኘት አለባት ሴትዮ። እስከ መቼ ነው እንደዚህ የምትቀጥለው? የምሬን እኮ ነው። እያደረገች ያለችው ነገር በጣም የሚያስጠላ ነው። እና የሰው ልጆች ማሰቃየት ብቻ ምን ልበላችሁ እንግዲህ እንዳያችሁት ነው የሷ ነገር። ዞሮ እንግዲህ ከዚህ በኋላ ዋጋዋን እንደምታገኝ ባለሙሉ ተስፋ ነኝ ማለት ነው። ተጫወተችባቸው ልጆቹ ላይ፣ አንዴ በዚህ ሲሏት፣ አንዴ በዛ ሲሏት፣ ብቻ በማትመጣባቸው ነገር የለም። ቤዛ ጭራሽ አንቺ ነሽ ፈልገሽን የመጣሽው፣ እኛ አልፈለግንሽም። ስለዚህ አንቺ ቤቴ ድረስ ስለመጣሽ እኛም ዋጋሽን እንሰጥሻለን ስትል እንግዲህ ወይዘሮ ቤዛ ቅምጥልን እያስፈራራቻት፣ ቅምጥል እንደው ጀግና ናት። ጫፌ ንኪኝና የማደርግሽን እኔ ያውቃለሁ ተናግሬያለሁ። ይኸውልሽ ከዚህ በኋላ እያንዳንዱ ለማደርጋቸው ነገሮች ኃላፊነቱን ትወስጃለሽ አለቻት። ከዛ በኋላ አይ እንደዛ እንኳን አላረግም፣ እኔ ከአንቺ ጋራ ምንም የግል ጸብ የለብኝም እያለች እንግዲህ ያዙኝ ልቀቁኝ እያለች ትገኛለች ማለት ነው። ወይዘሪት ቤዛ ተናግሬያለሁ፣ እውነቴን ነው፣ የተወለድሽበትን እንድትቆጥሪ ነው የማደርግሽ እያለቻት ነው ማለት ነው። እና ቤዛ እንግዲህ ተንኮሏ እንደቀጠለ ነው ማለት ነው። የምሬን ነው። የእሷ ተንኮል ምን ልበላችሁ፣ ኧረ እንደው ስምም የለው እውነት። በቃ ተንኮሏ በዚህ ስትሏት በዛኛው ትመጣለች፣ በዛ ስትሏት በሌላኛው ትመጣለች ቤዛ ማለት ነው። ስለዚህ ዞሮ እንግዲህ የእጇን ማግኘት አለባት ብዬ ነው የማምነው። አለበለዚያ ግን ቤዛ በዚሁ ነው የምትቀጥለው፣ በዚሁ በክፋቷ ትቀጥላለች። ነገሮች ሁሉ ጥሩ ላይ መጡ ይችላሉ ብዬ ነው የማምነው። ዞሮ እንግዲህ ከዚህ በኋላስ ምን አይነት ነገር እንደሚፈጠር የምናውቀው ጉዳይ የለም ማለት ነው። እናም የዴቭና የአደይ ሰርግ እንግዲህ ሁላችንም በጉጉት ነው የምንጠብቀው፣ ግን የለም ወፍ የለም። እነሱ እናቴ የኔ ቆንጆ ከዚህ ውጪ ዴቭ ምንም የሚያውቀው ጉዳይ እንደሌለ ነው የምነግራችሁ በዚህ አጋጣሚ ማለት ነው። እና የኔ ቆንጆ አንቺን ስለሰጠኝ እኮ እኔ ደስተኛ ነኝ። ማፊ ፋይዳ አዲካላም ማፊ ፋይዳ። ለማንኛውም እንግዲህ እስኪ አብረን የምናየው ይሆናል ማለት ነው ሰርጋችሁን። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የዴቭና የአደይ ሰርግ ናፈቃችሁ በቅርቡ ነው ማለት ነው እየደረሰ